አደገኛ የሆነበት ሚስጥር ልንገራችሁ። ስዕለትና መስዋዕት ባለበት የእግዚአብሔር ኃይል እዛ ጋር አለ። ብዙ ህልም ባለበት እንዲሁም ብዙ ቃል ባለበት ስፍራ በዚያ ከንቱ ነገር አለ። አንተ ግን እግዚአብሔርን ፍራ ይላል። ብዙዎቻችሁ የማታውቁት ቻሌንጅ ውስጥ የገባችሁት በእናንተ ምክንያት አይደለም። ብዙ ሰው ፕሮብሌም ውስጥ አለ። ምክንያቱ ምን እንደሆነ አያውቅም። አብዛኛው ሰው 99% ሰው ለሰው ቃል የገባ ቃሉን ማድረግ አልቻለም። ደሴም ሚስቴክ ውስጥ እየገባችሁ ግን ነገራችሁን ልታስይዙ ትችላላችሁ። ይሄን እውቀት ካላወቃችሁ ፕላናችሁን እንዳያቀራረኳችሁ። መጽሐፍ ቅዱሳችሁን ከያዛችሁ መክብብ ምዕራፍ 5 ቁጥር 7 ያለውን ቃል አነብላችኋለሁ። ይኸውላችሁ ከቁጥር 5 ጀምሮ ባነብላችሁ ስለ ስለት ያወራል። ቁጥር 5 ላይ ምን ይላል? አደገኛ ቃል ተስለህ ይላል። የማትፈጽም ብትሆን ባትሳል ይሻላል ይላል። ይኸውላችሁ ለምን እንደሆነ ይሄን ሚስጥር ልንገራችሁ። መንፈስ ቅዱስ ነው አሁን እንድናገር የተናገረኝ። ስሙ። በተለይ ቤተ ክርስቲያን ላይ እየተሳላችሁ የምትጠፉ ሰዎች ለእናንተው ነው ፕሮብሌም። እንድትማሩ ነው ምነግራችሁ። መጽሐፍ ቅዱስ ላይ ባይሆን ኖሮ አይጻፍም ነበር። ተስለ የማትፈጽም ከሆነ ባትሳል ይሻላል አለ። ስሙኝ፣ ባትሳል ይሻላል። ስጋህን በኃጢአት እንዳያስተው ለአፍህ አርነት አትስጥ። በመልአክም ፊት ስህተት ነበረ አትበል። እግዚአብሔር በቃልህ ይቆጣን ዘንድ የእጅን ስራ ያጠፋ ዘንድ ስለምን ትሻለህ ይላል። ይቺን ነገራችሁ ልለፍ። ይሄ አይደለም ትምህርቴ፣ ግን እንዲጠቅማችሁ ነው ይሄን ነገራችሁ። ስዕለት ስትሳሉ አደገኛ የሆነበት ሚስጥር ልንገራችሁ። ስዕለትና መስዋዕት ባለበት የእግዚአብሔር ኃይል እዛ ጋር አለ። መስዋዕትን ሊቀበል መልአክን ይልካል። ስለዚህ ያ መልአክ መስዋዕታችሁን ሊቀበል ይጠብቃል ወደ እግዚአብሔር። ለዛ ነው በመልአክ ፊት ስህተት ነበር ያልኩት እንዳትል የሚለው። እግዚአብሔር በላይ ላይ ቁጣን እንዳይልክብ የሚለው ይሄ ቃል ነው የሚለው። እኔ አላልኩም። ይቺን ነገር ተጠንቀቁ እሺ፣ ጥሩ ስላልሆነ። ቁጥር 7 ላይ ያለውን ላንብብላችሁ። እንደዚህ ይላል። ይቺን ቃል ነው ፈልገው በደንብ ስሙኝ። ብዙ ህልም ባለበት፣ ህልም የሚለው እንቅልፍን አይደለም እዚህ ጋር እሺ። ብዙ ህልም ማለት ብዙ ሐሳብ፣ ብዙ እቅዶች፣ ብዙ ፕላኖች ባለበት ነው የሚለው እሺ። ብዙ ህልም ባለበት ስሙኝ፣ ባለበት ዘንድ እንዲሁ ደግሞ ብዙ ቃል ባለበት ስፍራ። ብዙ ህልም ብቻ አይደለም፣ ብዙ ቃል ባለበት ስፍራ በዚያ ከንቱ ነገር አለ። አንተ ግን እግዚአብሔርን ፍራ ይላል። ሰምታችሁኛል? ብዙ ህልም ባለበት እንዲሁም ብዙ ቃል ባለበት ስፍራ በዚያ ከንቱ ነገር አለ። አንተ ግን እግዚአብሔርን ፍራ ይላል። ስሙኝ ምን ማለቱ እንደሆነ። ብዙዎቻችሁ የማታውቁት ቻሌንጅ ውስጥ የገባችሁት በእናንተ ምክንያት አይደለም። አንዳንዶቻችሁ የእናንተ ፋይት እንዳለባችሁ ሆኖ ሌላ ተጨማሪ ፋይት ነው ራሳችሁ ላይ የጎተታችሁት። ብዙ ሰው ፕሮብሌም ውስጥ አለ። ምክንያቱ ምን እንደሆነ አያውቅም። አሁን ብዙ ጊዜ ኢቭን ኦፊስ ላይ ሰዎች ሲመጡ፣ እዚህ ቸርች ሲመጡ ትንቢትም ብቻ አይደለም፣ እኔ ትንቢት ስም ምናምን አይደለም ስናገር ታያላችሁ። ለሰው የሰውየውን ፕሮብሌም ሶርስ ካላገኘሁት መናገር አይፈልግም። ውስጥ ስላየው አይደለም። ለምን ካላችሁኝ እየተነበያችሁለት ከሆነ ነገር ነው ዞር የምታረጉት እንጂ እሱን ዴሊቨር ልታረጉት አትችሉ። ገብቷችኋል አይደል? የሰውየውን ሩት ኮዝ ካላገኛችሁት ተመሳሳይ ፕሮብሌም ውስጥ ይመጣል። ልክ ቸርች ላይ ምን እናረጋችኋለን? ከዛ ተመላላሽ ታካሚዎች እናረጋችኋለን። የሆነ ነገር ይለቀቃል። ከዛ ትመጣላችሁ ሌላ ደግሞ ይሄም የሆነ ሩቱ ሲመታ ነገሮቻችሁ መለቀቅ ይጀምራል። ብዙ ሰው በህይወት ውስጥ የት ጋር ነገሩ እንደተያዘ አያውቅም። አብዛኞቻችሁ ነገራችሁን ያስያዛችሁት ራሳችሁ ናችሁ። እንዴት እንደሆነ ግን አላወቃችሁትም። ብዙ ህልም ባለበት ይልና ብዙ ቃላትም ባለበት ይላል። ምን ማለት እንደሆነ ልንገራችሁ። አንድ አይነት ቃል ናቸው። ስሙኝ በደንብ። ብዙ ህልም ባለበት ሲል ብዙ ፕላኖች፣ ብዙ እቅዶች፣ ብዙ ሐሳቦች ያሉበት ስፍራ ላይ ብዙ ቃል ስላለ ነው ብዙ ቃልም ባለበት ያለው። ምን ማለት እንደሆነ ልንገራችሁ። ለምሳሌ ሎተሪ ቢቆርጥ እሱ ሎተሪ ሲቆርጥ ያ ሎተሪ ተለቆ እጣው ደረሰው ይባል። ስሙኝ በደንብ። አሁን እጣው በቲቪ ላይ ሲለቀቅ ያ እጣ የራሱ እጣ ነው አይደለ? በቃ ይሄ እጣ ደርሶኛል ምናምን ብሎ አንደኛ እጣ ለምሳሌ 30 50 ምናምን ሚሊዮን ቢሆን ደርሶኛል ብሎ ያ የያዘው ልክ እንደ ቼክ ብር ነው አይደለ? ያዘው። ብዙ ሰው የሚሳሳተውን ነገር ልንገራችሁ። ልክ ያንን ነገር ሲይዝ ኢሚዲየትሊ ፕሮሚስ ይጀምራል። በቃ ይሄን እናረግልሃለሁ፣ ይሄን እናረግልሃለሁ፣ ይሄን እናረግልሃለሁ ብሎ ይጀምራል። የመጨረሻ አደገኛ ማታቁት መከራ ላይፋችሁ ላይ ከፈታችሁት የዛች ሰዓት። አብዛኛው ሰው 99% ሰው ለሰው ቃል የገባ ቃሉን ማድረግ አልቻለም። ራሳችሁን ቼክ አድርጉ እስቲ። ለሆነ ሰው ቃል ገብታችሁ አርጋችኋል ወይ? ስንቱን አርጋችኋል የሚለውን አስቡት። ለምን እንዳላረጋችሁ ታውቃላችሁ ወይ? ከናንተ ፕሮብሌም አይደለም። ከናንተ ፕሮብሌም ቢኖር ኖሮ መጀመሪያውኑም እንድታደርጉለት ለዛ ሰው ልባችሁ ላይ አይከብድም ነው። ስለዚህ መልካምነትን ሼር ለማድረግ ስለፈለጋችሁ ነው ቃል የምትገቡት፣ ንፉግ ስላልሆናችሁ።
አሁን ያው ኢሚዲየትሊ ያጣ ወጥቷል አይደል? ተለቋል እኮ ኢሚዲየትሊ ቃል እንደገባችሁ ሲያቁ ፋይት የሚያረጓችሁ እነዛን ሰዎች ፋይት የሚያረጉ ዲመኖች ፊታቸውን አዙሮ ወደ እናንተ ይመጣሉ። ለምን ካላችሁ ቃል የገባችሁት ነገር ያን ሰውዬ የሆነ ላይፉን ፈቀቅ እንደሚያረገው ስለሚያውቁ ላይፉ እንዳይለወጥ የሚፈልጉ ስፒሪቶች እናንተ ጋር ይመጣሉ። ያቀዳችሁት ነገር እንዳይሳካ ይዋጓችኋል። ኢቨን ተለቆ እንኳን ቢሆን ያ ሎተሪ በቴክኒክ ስተት ማሽኑ ተበላሽቶ ነው ድጋሜ ያስብሉባቸው የደረሰ አይታችኋል። አብዛኛው ሰው ትልልቅ ፕሮጀክቶች ጀምሮ ትልልቅ ነገሮች ጀምሮ ኢቨን ተውት ትልልቅ ፕሮጀክት ይገርማችኋል አይደል? ስራ ብትሰሩ እቅድ ስራ ወስዳችሁ የሆነ ካምፓኒ ኮንትራት ወስዳችሁ ብትሰሩ የዛን ካምፓኒ ስራ ሰርታችሁለት ከናንተ የሚጠበቀውን አስረክባችሁታል አይደል? ጨረሳችኋል። አሁን ምንድነው የሚቀራችሁ? ፔመንታችሁ አይደል? ገንዘባችሁ ግዴታቸውን መልቀቅ አለባቸው። ገንዘቡ ይለቀቅልኛል ብላችሁ ፕላን አድርጋችሁ የናንተ እኮ ነው ኢትስ ኦብቪየስ እንደሚለቀቅላችሁ ይለቀቅልኛል ብላችሁ ፕላን አድርጋችሁ በዛ እጃችሁ ላይ ባልገባ ገንዘብ ፕሮሚስ ስገቡ ያንን ካምፓኒ የሆነ ፋይት ይከፍትበት። ቢሊቭ ሚ እኔ ብዙ ጊዜ ነው ያየሁት። ኢቭን በእኔ እንኳን አጋጥሞኝ የሚያውቅ ነገር ነው የምነግራችሁ። ብዙ ጊዜ ኢቭን አንዳንድ ሰዎች ስፒሪቹዋል ፋይት አደገኛ ላይፋቸው ላይ የተከፈተ የሆነ አደገኛ ዴሊቨራንስ የሚያስፈልጋቸው ሰዎች አሉ። ሰዎች ሊረዷቸው በቀና ልብ መልካም ሆኖ ሲመጡ የተጠጓቸው ሰዎች ሁሉ ፋይት ውስጥ ይገባሉ። የሆነ ነገራቸው ይያዛል ምናምን ማት ነገራቸው ይያዛል። ሰላም ነበርኩ እኮ ይህን ሰውዬ ልረዳ ከጀመርኩበት ደቂቃ ጀምሮ ነው እንደዛ የሆንኩት። አብዛኞቻችሁ ማታውቁት መከራ ውስጥ ኢቭን የራሳችሁ እጃችሁ ላይ መግባት የነበረበት ስንት ፋይናንስ የተያዘው በራሳችሁ ቃል ኢሚዲየትሊ ወይ ሐሳቤን ትቼዋለሁ ብላችሁ ካላፈረሳችሁ ብዙ ሰው ቻሌንጅ ውስጥ የገባው በጌታ በኢየሱስ ስም ጸልያለሁ። በራሳችሁ አፍ ቃል የተያዘባችሁ ነገሮች እንዲለቀቁ ጸልያለሁ። እንዲለቀቁ ጸልያለሁ። እንዲለቀቁ ጸልያለሁ። እንዲለቀቁ ጸልያለሁ። ስሙኝ በጌታ ለሰው ማሰባችሁ መልካም። ይሄ የእግዚአብሔር ልብ ነው ቸርነትን የሚያደርግ። ግን እንደ እግዚአብሔር ሰው ምን አድቫይስ ታደርገኛለህ ካላችሁ ከፕሮሚስ ይልቅ ሰርፕራይዝ ምረጡ። ስማርት ከሆናችሁ ስፒሪቹዋል ሚስጥር ነው የምነግራችሁ። ለዛ ሰው ማድረግ ትፈልጋላችሁ አይደል? አትንገሩት። ይኸውላችሁ አጋንንቶች ማይንዳችሁን ሪድ እንዲያደርጉ አልተሰጣቸውም። ይህንን በደንብ ያዙ። አልተሰጣቸውም። አክሰስ ማድረግ አይችሉም። የእናንተን መጽሐፍ ቅዱስ ልብና ኩላሊትን የሚመረምር የተባለው እግዚአብሔር ብቻ አልተፈቀደለት። ልብን የሚለው ሐሳባችሁን አጥብቀ ልብን ጠብቅ የሕይወት መውጫ ከሱ ዘንድ ነው የሚለው ፕላናችሁ፣ ሐሳባችሁ፣ እቅዳችሁ ያለበት ሶርሱን ጠብቅ ጋርዲት ሲል አታውጣውን። አብዛኞቻችሁ ፕሮብሌም ራሳችሁ ላይ አትራክት ያደረጋችሁት በራሳችሁ ቃል። ኢቭን ይኸውላችሁ እኔ አገልጋዮችን ብትሆኑ እንደው በእግዚአብሔር ፍቅር በብዙ ትህትና ነው ይሄን ማወራው። እግዚአብሔር ተናግሮ በትክክል ኦርዴን ካልተደረጋችሁ በስተቀር ራሳችሁን በሹመት ቃል አትጥሩ። ፕሮፌት ምናምን እያላችሁ አብዛኛው አታክ ውስጥ የገባው በራሱ በሰጠው ታይትል። በእውነት እግዚአብሔር ፊት ነው ነግራችሁ፣ በእውነት ነው ማለት this is big wisdom። ቃልን ስታወጡ መንፈሳዊ ዓለም ትልቁ ገቨርን የሚያደርገው ቃል ነው ብዬ አስተምራችኋለሁ ከዚህ በፊት። ቃላችሁ ይያዛል ሲል ታረጉታላችሁ ነገራችሁን በቃላችሁ። አንዳንድ ዲመኖች ማኒፌስት ሲያደርጉ ቸርች ላይ አይታችሁ ታውቃላችሁ። ውጣ ሲባል አልወጣም ለምን እንዲህ ብላል። ዴሊቨራንስ ሲባል አጋንንት ከሰው ላይ ብቻ ጮሆ ሲወጣ አይደል። አጋንንት ሰዎችን ፖሰስ ማድረግ ያቃተው፣ አጋንንት ሰዎችን መቆጣጠር ሲያቅተው ነገሮቻቸውን ይይዛል። ፋሚሊ ይይዛል፣ ስራ ይይዛል፣ ቢዝነስ እነሱን አልያዘም። አሁን እንደዚህ አይነት ታይፖች ሲመጡ ገስጻችሁ ነገራችሁ ሊለቀቅ ይችላል። ሴም ሚስቴክ ውስጥ እየገባችሁ ግን ነገራችሁን ልታስይዙ ትችላላችሁ። ይሄን እውቀት ካላወቃችሁ አብዛኛው ሰው ነገሩ የተያዘበት በገባው የራሱ ቃል ፕሮሚስ። እናንተ ሳትሆኑ ያንን ሰው የሚፈልግ አጋንንት ወደ እናንተ አቅጣጫውን ስላዞረ። እስቲ ለአገልጋዮች የሚጸልይ ለራሳችሁ ማገልገል ጸልያችሁ የምታውቁ አንድ የሚሆን በተለይ ዴሊቨራንስ የሚያገለግልን ሰው በደንብ ጸልዩለት። እንደዚህ የዲመኒክ ዴሊቨራንስ እውቀት የሚሰጣችሁን ሰው በደንብ ጸልዩ። እውቀት አርነት ስለሚያወጣ ፋይት መልሶ ስለሚዞር የትኛውም በራሳችሁ አፍቃል የተያዘባችሁ ነገሮችን ሁሉ አስለቀኩላችሁ። ስሙኝ በደንብ። ዳንኤልን ምን ፋይት ያደረገው ይመስላችኋል? ዳንኤል ያው አቴንሽን ውስጥ ለምን እንደገባ ልንገራችሁ። ድፍን ከተማው ላይ አዋጅ አስወጡና አዋጁ ምን የሚል ነው? ማንም ሰው እንዳይጸልይ እንዳይሰግድ የሚል አዋጅ አስወጥቷል። ዳንኤል ግን ይላል እንደ ልማዱ በቀን 3 ጊዜ ይጸልይ። እንደ ልማዱ አይ ሕግን ተላልፏል ይሉታል። ስለዚህ ይኸውላችሁ እንደሚጸልይ ከታወቀ መልስ እንደሚሰጥ ይታወቃል። እዛ ያለ ፋርስና ሜዶን ውስጥ ያለ
በጠቅላላ በአንድ ቃል ለንጉስ ትእዛዝ ሲታዘዝ አንድ ሰው ኒውትራል ሆኗል። ስለዚህ ሌላው በአንድ አይነት ስፒሪት ሲሆን ይሄኛው ዩኒክ አቴንሽንን ያገኛል። ምክንያቱም የተለየ አካሄድ እየሄደ በጌዲዮን ጊዜ ሙሉ ለጣዖት ሲሰዋ ብቻውን አይሰዋም ነበር። ስለዚህ እሱም የመላክ አቴንሽንን አግኝቷል። ግን ዳንኤል ጋር ሲመጣ ከተማው ብቻ ሳይሆን የፋርስ መንግስት አለቃም ዳንኤልን ሬዚስት እያደረገው። ምን ይመስላችኋል? የመጨረሻ ነው ይሄ ሲገባኝ የተገረምኩት። የፋርስ መንግስት ላይ ያሉ ስፒሪቶች ጠቅላላ ሌላን ሰው ትተው በአንድ ሀሳብ ዳንኤል ጋር ነበር ታርጌታቸው። ብቻውን የከተማ ስፒሪት ብቻው የሚታገለው ሰውዬ ምን አይነት እንትኑስ ቢኖር ነው ሰውዬ? ሙሉ ከተማው በእነሱ ቁጥጥር ስለ እንደ ተራ ትተዋቸዋል። ዳንኤል ብቻውን ሬዚስት ይደረግ። እዚህ ጋር አንድ ውስደም ልንገራችሁ። የዳንኤል ጸሎት ነው አይደለ ገብርኤልን የጠራው የጎተተው። ገብርኤል ሲመጣም ያለው ቃል ይሄ ነው፣ ልብ ያስተውል ዘንድ በፈለገበት በመጀመሪያው ቀን ነው ጥበብ እንድሰጥ የተላኩት ያለ the first day ነው መልሶ የመጣለት። ግን 21 ቀን መልሶ አልተመለሰም ነበር። ኢቭን ስሙኝ፣ ይሄንን በደንብ ስሙኝ። ገብርኤል እንደዚህ አለ፣ ከዋነኞቹ አለቆች መካከል ሚካኤል ሊረዳኝ መጣ አለ። ውጊያ መካከል እሱ ሲመጣ እሱን እዛ ትቼ ነው እኔ የመጣሁት አለ። ገብርኤል ሚካኤል እንዲረዳው የመጣለት ገብርኤል ሚካኤል ይርዳኝ ብሎ ስለጠየቅ አይደለም፣ እንዳተሳሳቱ ስሙኝ። ሊረዳው የመጣው ዳንኤልን አይደለም። ጥቅስ ላይ እንደምንለጥፈው አይደለም። ሚካኤል ሊረዳኝ መጣ። ሚካኤል ሊረዳው የመጣው ገብርኤልን ነው፣ ዳንኤልን አይደለም። ሚካኤልን ከእግዚአብሔር ዘንድ ወደ ገብርኤል ያስላከው ግን ዳንኤል ጸሎቱን ስላላቁ። የመጀመሪያው ጸሎት ገብርኤልን እንደጎተተ ሁሉ ያልተቋረጠ ጸሎቱ ሚካኤልን ጎትቶለታል። ሚካኤል ገብርኤልን እንዲረዳ የመጣው በዳንኤል ያልተቋረጠ ጸሎት ነው። ፋይቱ ቴሪቶሪያል እንደሆነ ያውቃል። ነገሮቻችሁን ኤክስፖዝ ስታረጉ አየሩ ላይ ላለ ስፒሪት እየሰጣችሁ፣ ስለዚህ ሳትፈልጉ የማታውቁት በገባችሁበት ሁሉ እየሄደ ይዘጋል። ለምን? ፕላናችሁን እያወራችሁ ስለሆነ። ስፔሻሊ ደግሞ በጣም ቻሌንጅ ውስጥ ያለን ሰው ፕሮሚስ አትግቡ። ኦኬ ምናምን ጌታ መልካም ነው፣ እስቲ እንግዲህ እግዚአብሔር የሚያደርገውን አውቃለሁ ብላችሁ ውጡ። ሰርፕራይዝ አድርጉት። ከዛ መጣችሁ ጌታ ይባርክ ብላችሁ ሰርፕራይዝ፣ ዲመኑንም እሱንም ሰርፕራይዝ ታደርጉታላችሁ። ፕላናችሁን እንዳያውቅ ባረኳችሁ። ከጠላት እይታ እንድትሰወሩ ባረኳችሁ። ጠላቶቻችሁ እያዩ አያገኟችሁ። እያዩ አያገኟችሁ። ይኸውላችሁ ለሰውና ለእግዚአብሔር ፕሮሚስ ስትገቡ ልዩነቱን ልንገራችሁ። ለሰው ስትገቡ ሰውየውን አታክ የሚያደርግ ስፒሪት ነው አይደል ወደ እናንተ የሚዞሩ። ለእግዚአብሔር ግን የእግዚአብሔር ፕሮሚስ አታክን አይጎትትባችሁ። ፕሮሚሳችሁን አለመጠበቅ ነው ሌላ ነገር የሚጎትት። ፕሮሚስ መግባት ከእግዚአብሔር ጋር ኢትስ ኮቨናንት፣ የእግዚአብሔር ወይ ነው አርጉ ስለሚል እንድታረጉ። የእግዚአብሔር ደስ የሚለውን ልንገራችሁ። ብዙ ሰው የሚሳሳተውን እዚህ ጋር ልንገራችሁ። አሁን ስለታችሁን ፈጽሙ ሲል እንደሚያረግላችሁ ስለሚያቅ ነው ፈጽሙ የሚላችሁ። የእግዚአብሔር ደስ የሚለው ካላችሁ ነገር አያስጀምራችሁ፣ ሰጥቶ ነው የሚያስጀምራችሁ። ብዙ ሰው ፕሮሚስ የሚያስበው ካለው አካውንቱ ካለው ምናምን፣ እንደዛ አይደለም የእግዚአብሔር ፕሪንሲፕል። መጽሐፍ ቅዱስ እንደዚህ ይላል፣ ለዘሪ ዘርን ይሰጣል ይላል። ስለዚህ የምትሰጡትን የሚሰጣችሁ እሱ። በዛው ቃል ላይ እንደዚህ የሚል ቃል አለ፣ ለበላተኛም መብልን ይላል። እኔ የዕለቴን ነው የምፈልገው የሚለው ፊድ ያደርገዋል። መዝራት የሚፈልገውንም ይሰጠዋል። ፕሮቪዥኑም ተከበውም እሱ ነው። ከእናንተ እኮ የሚሆን ነገር የለም። ይቺን ሕግ ስለማናቃት ነው ብዙ ጊዜ የምንሳሳት። ምሳሌ ላይ ይላል የጻድቃን ተስፋቸው ይላል the hope of the righteousness ይፈጸማል የሚለው ሆፓቸው እግዚአብሔር ላይ ስለሆነ የእግዚአብሔር ሲሆን እግዚአብሔር ነው እንድትፈጽሙት የሚያግዛችሁ። ሌላው ፕሮሚስ ብቻ ሳይሆን ቢዝነስም ስትሰሩ ሌሎች ነገሮችም ስታስቡ፣ በተለይ እኔ በእኔ አገልግሎት የምፈልገውን ነገር ልንገራችሁ። የሚካፈልም የዚህ ቸርች አባልም መንፈሳዊ ልጆችም ሁሉ በጣም ስራ እንዲሰሩ ፈልጋለሁ። መጽሐፍ ቅዱስ ጌታ ኢየሱስ 10 ሰዎችን ጠርቶ መክሊትን ሰጣቸውና ሂዱ ነግዱ አትርፉ የሚለው ቃል ታውቃላችሁ አይደል? እንግሊዝኛው እንደዚህ ነው የሚለው ዱ ቢዝነስ አንቲል አይ ካም ነው። እስክመጣ ቢዝነስ ስሩና ጠብቁኝ ነው። እንግሊዝኛውን ሄዳችሁ አንብቡት። ዱ ቢዝነስ አንቲል አይ ካም ነው። በእኛ ሲዝን ላይ በእውነት እንደ ክርስቲያን ሌዚ የለም። አምሶሪ ይሄን ስል ስራ መስራት አንወድም። ለምን እንደሆነ አላውቅም። ከእናንተ ላይ ይሄ ይሰበር በኢየሱስ። ምክንያቱም የሚያበዛችሁ የሚያበረክተው የሚያተረፈረፋችሁ እግዚአብሔር አለ። የእጆችን ስራ ባረካለሁ ነው የሚለው። እናንተ አስባችሁ የገባችሁበት ሁሉ ከእናንተ የተነሳ ይባረካል። እኔ እንደዚህ ብዬ ባረካችኋለሁ። አጋንንት ስርዓት ውስጥ ያለ ሰው ፕሮሚስ ስትገቡለት የሱ ፋይት ያረጋችኋል አይደለ? እናንተ ጋር ደግሞ የእግዚአብሔር መላእክቶች አሉ። ለእናንተ ሰው መልካም ሲያስብ እነዛ መላእክቶች መልካም ያርጉለት። በኢየሱስም የመልካም ነገር ምሳሌ እንድትሆኑ ተናገርኩ። የመልካም ነገር ምንጭ እንድትሆኑ ተናገርኩ። ስሙኝ፣ እዚህም ስራ የምትሰሩ ሚዲያ ላይ የምታዩኝ ቢዝነስ ፓርትነርሺፕ ስታረጉ ላይፉ ላይ ውጤት ያላያችሁበትን ሰው ፓርትነር አታርጉ። ስታግኔሽንን ይጎትታል። ስታክ
የሚያደርግ ውጤት ማለት አንደኛ ስፒሪቹዋል ላይፍ ቼክ አድርጎ የሆነ የቢዝነስ ኤክስፒሪየንስ ሲኖረው ነሰሰርሊ አይደለም ወሬው፣ ግን ቼክ አድርጎ ላይፍ ላይ ውጤት ቼክ አድርጎ አሶሴት ስታረጉ አሶሴት ነው ያደረጋችሁት። ያ ማለት አንድ ላይ የተሳሰረ ነው ነገር። አንዳንድ ሰው ፋይት የጀመረው ነገር ላይ የሚበዛበት በዛ ስለሆነ ወይ የእናንተ ነገር ስትሮንግ መሆን አለበት ስፒሪቹዋሊ። ብዙ ሰው ስራውን እዚህ ጋር ስናስለቅቅለት ከምን የምናስለቅቅ ይመስላችኋል? ደሴም ስፒሪቹዋል እንቅስቃሴ ከሚያደርግ እኮ ፐርሰን ጋር ስፒሪቹዋሊ እንደዛ። እኔ አምሶሪ ይሄን ስል እግዚአብሔር ፊት እግዚአብሔር ለክርስቲያኖች ብዙ ነገር ሰጥቶን እንደ ክርስቲያን ያልተጠቀመ ሰው ግን የለም። ስሙ፣ በመሰረቱ አጋንንት ፋይት የሚያደርጋችሁ ኦቶሪቲያችሁን ስለሚያውቅ። ተራ የሆነና ኃይል የሌለውን ሰው ምን ሊያደርግ ፋይት ያደርጋል? እስቲ ነገሩ ምን ትርፍ ሊያገኝ ፋይት ያደርጋል? የሆነ ነገር ስላለ እኮ ነው። ሰዎች የሚሸወዱት ዲመኖች፣ አጋንንት ጥንቆላ ቤት ምናምን ሄደው ተቀበልን የሚሉት የበለጠ ነገር ከሌላችሁ አይሰጣችሁም። ሲጀምር የበለጠ ነገራችሁን ሊወስድ ነው የሚሰጠው። የተቀበለ ነው ሰው የሚመስለው። ዮሐንስ ወንጌል 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ ይላል። ሰርቆ ነው የሚጀምረው ማለት ነው። ሰርቆ ነው የሚሰጠው ሲጀምር። የትኛውም የተወሰደ ነገራችሁ ይመለስ። ሌላው የመጨረሻው መነግራችሁ፣ ለምሳሌ ትልልቅ ፕሮጀክቶች ሲሰሩ፣ ለምሳሌ እንደኛ ሀገር ኢንዱስትሪ ነገሮች፣ ፋብሪካ ነገሮች ሲሰሩ፣ እኔም ቢዝነሶች ስለምሰራ አውቀዋለሁ ይሄን ነገርና በፐርሰንት አስቀምጣላችሁ። ለምሳሌ ልማት ባንክ እዚህ ሀገር 20% አረጉና 80% እሱ አድርጎ ማሽኖች ምናምን ያስመጣላቸዋል። እንደዚህ አይነት እንትን አለና ባንኮችም ይሄን ይሰራሉ። የቢዝነስ ፕሮፖዛል አዘጋጅታችሁ እንደዚህ አይነት እቅዶችን ስታስገቡ የግል ተቋማት አሉ አይደለ? የግል አበዳሪ ተቋማት ምናምን አሉ። ቢዝነስ ማንም ሰው ባይዘው እንደዚህ አይነት ፋይናንሻል ኮኔክሽን ሳይኖረው ቢግ የሆነ የለም፣ ከራሱ የጀመረ የለም። አትሸወዱ። እናንተ ብቻ ሀሳብ ይኑራችሁ። እግዚአብሔር በሀሳብ ይባርካችሁ፣ በምትበዙበት ሀሳብ ይባርካችሁ። እና እንደዚህ አይነት ተቋማት ጋር የግል እንትኖች ጋር ምናምን ስትሄዱ የምትሄዱበትን ተቋም ስለሰጠ ብቻ አትቀበሉ። ቼክ አድርጉ ያንን ተቋም ምን ያህል ሰው ከዛ ወስዶ ውጤታማ ሆኗል፣ ምን ያህል ሰው ፍሩትፉል ሆኗል፣ ምን ያህል እንደዚህ አትርፏል፣ ምን ያህል መመለስ ችሏል። የማይመልስ ሰዎች የሚቸገሩበት ተቋም ካለ ተቋሙ ራሱ ስፒሪቹዋል ፋይት አለበት ማለት ነው። የእናንተንም ፋይት ይልቃል። ውጤት ያላያችሁበት ጋር አትሂዱ። በእውነት ትልቅ ውዝደም እየነገርኳቸው። አሁን የግል ተቋማት ተብለው የተከፈቱት ድሮ ምን እንደሚባል ታውቃላችሁ? አራጣ አበዳሪ ታውቃላችሁ? ይሰጧቸዋል። የፈለጋችሁትን ብር ይሰጧቸዋል። በህይወት ዘመኔ የሰዎችን ታሪክ ሳጠና አራጣ ተቀብሎ መክፈል የቻለ ሰው ሰምቼ አላውቅም። የመጣበት ሶርሱ አጋንንታዊ ስለሆነ መመለስ አይችልም። ሰው ራሱ ምስራት ውስጥ ይገባል። እንደውም ሰሞኑን አንድ ኬዝ ነበር የድሮ የተነሳ ሰምታችሁ ከሆነ ውጭ ሀገር የሄደ ሰውዬ መጥቶ 50 ሚሊዮን ብር ተበድሮ ትልቅ ህንጻ የነበረው መመለስ መቻል አቅቶት ተወስዶበት ያራጣ የነበር አሁን ክስ ላይ መልሶ ያስነሳ። ገርሞኝ በቃ እግዚአብሔር ይሄን እንዳስተምር ይሆናል ድጋሜ ይሄን ያመጣው እያልኩ ነበር። ይዛ ሶርሱም ካምፓኒውን ብለስድ ካልሆነ ነገር ጋር አሶሺየት አታርጉ። ይሄ የምነግራችሁ እኮ እግዚአብሔር ስለሚባርካችሁ ነው። ነጋችሁ ላይ መልካም ነገር ከሌለ ይሄን እንዳስተምራችሁ እግዚአብሔር አይልከኝም። እኔ እግዚአብሔር ነብይ ነኝ። መልእክት ካልሰማው መጥቻ አላገለግላችሁ። የእናንተ ምንጮች ሁሉ እንዲባረኩ ጸልያለሁ። ነገራችሁ ሁሉ እንዲባረክ ጸልያለሁ። የገባችሁበት ቦታ ሁሉ ከናንተ የተነሳ በረከት እንዲገባ ጸልያለሁ። እንደዚህ የሚል ኪዳን አላችሁ። ይቺን ነግሬያችሁ ልጨርስ። መጽሐፍ ቅዱስ አብርሃምን የባረከበትን በረከት ያውቃል አይደል? እግዚአብሔር እንደዚህ ይላል መጽሐፍ ቅዱስ፣ የአብርሃም በረከት በክርስቶስ ለአሕዛብ እንዲደርስ። አሁን በጌታ ላመኑት ማለት ለኛ እንዲደርስ በክርስቶስ በኩል ቻናል አድርጎታል። የአብርሃም በረከት ምን ማለት ነው? እስራኤል ሀገር ሄዳችሁ ብታዩ አሸዋ በረሃ ሀገር ነው። ከዓለም አንደኛ የብርቱካን አምራች ግን እስራኤል ናት። ድብን ያለ አሸዋ መሬት ላይ ወስዳችኋቸው የሆነ ነገር ፈጥረው ታያቸዋላችሁ። ኪዳን ስላለባቸው አሜሪካ ሀገር ውስጥ የጁሽ ኮሚኒቲ እስራኤላዊ 3% ነው። ከ100% ካሉት 3%። 97% የአሜሪካ ኢኮኖሚ ያለው በ3%። ሚዲያ ላይ የምታውቋቸው ቢሊዮነሮች ምናምን አይደለም። ሮዝስ ቻይልድ ፋሚሊ የሚባሉ አሉ። እነሱ ትሪሊዮነሮች ናቸው። እንትናቸው አይነገርም። እነሱ አሁን እስራኤላዊ ነው። አባትየው እንደውም ፓስተር የነበረ ሰው ዊዝደም ስላገኘ ማለት። እናንተ የበረከት ኪዳን አለባቸው። ይሄ ኪዳን እንዲንቀሳቀስ ጸልያለሁ። የአብርሃም በረከት በክርስቶስ በኩል ያገኛችሁ ለሌላ ሁሉ በረከት እንዲሆን ጸልያለሁ። በእውነት መንፈስ ቅዱስ አሁን እንደዚህ እያለኝ ነው። ያው እግዚአብሔር ፊት ነው የምነግራችሁ። እግዚአብሔር ፕላንን ይሰጣችኋል፣ ራሱ ደግሞ ሪሶርስን ይሰጣችኋል፣ እሱ ደግሞ ይፈጽምላችኋል። ከሰማይ የሆነ መለኮታዊ ፕሮቪዥንን የሚጎትት እቅድ ይሰጣችኋል። እግዚአብሔር ምስክሬ ነው። ብዙ ሰዎችን ሲባርክ እያየው ነው መንፈስ። በእውነት ስፒሪት ይሄን እያየ ነው። እግዚአብሔር በኃይል ያበዛቸዋል።
ከሰጣችሁ እግዚአብሔር በቃ እሱን ጨርሱ። ኖርዌይ ውስጥ ያሉ ሁለት ወንድማማቾች በጣም የገረመኝ ኮሮና ሲዝን ሰው ሁሉ ብራጣ እንትን ሆነ ተቸገረ ምናምን ነው አይደል የሰማችሁት? ኮሮና ሲዝን ላይ በታሪክ መዝገብ ተመዝግቦ ማያውቅ 200 ቢሊዮነር ነው የተፈጠረው። ችግር ሲመጣ ለኮምፕሌን አትሩጡ በጌታ። መጽሐፍ ቅዱስ ስለናንተ የሚያወራው እሱን አይደለም። ጻድቅ በመከራ ጊዜ ተዘልሎ ነው ይቀመጣል ተደላድሮ። ለምን መከራ ሲመጣ ለጻድቅ መንገሻው መውጫው እንደሆነ ያውቃል እግዚአብሔር። ሁለት ወንድማማቾች አዩና የሆነ ነገር መፍጠር አለብን። አሁን በሽታው ሰውን ከሰው የማያገናኝ ስለሆነ የሆነ ሲስተም እንዘርጋሉ። አፕሊኬሽን ዴቨሎፕ አድርገው ቢሊየነር ነው። ምን እንደሚያደርግ ታውቃላችሁ? አፕሊኬሽን ቤታቸው ሆኖ ቼክ ያደርጋል ምን አይነት ሲምፕተም ላይ ያለ ምናምን። ዶክተሮች ያን አፕሊኬሽን እያዩ ቤት ለቤት በዛ አፕሊኬሽን ሰው ትሪት ያደርጉ ነው። አይዲያ ነው የሰጣቸው። አለቀ በቃ። ያ ሐሳብ ነው ቢሊየነር ያደርጋቸው። ለቤተ ክርስቲያን እንደዚህ በፋይናንስ የተባረኩ ሰዎች ያስፈልጋሉ። ባረኳችሁ በኢየሱስ። ቀኝ እጃችሁን አይናችሁ ላይ አድርጉ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም አይኖቻቸው ጌታ ሆይ በረከት ያለበትን ስፍራ እንዲያዩ ባረኳቸው። እግዚአብሔር ሆይ የልባቸው አይን እንዲበራ ጸልያለሁ። በኢየሱስ ስም ጸልያለሁ። ዊዝደም ይለቀቅላችሁ፣ ዊዝደም ይለቀቅላችሁ። ባረኳችሁ በኢየሱስ ስም። It is done for you.